አርዕስ የምትጽፉ ሰዎች ካላችሁ የእድገት እንቅፋቶች በሉና ጻፉ። እኛ ሰዎች ስንባል እድገት እንፈልጋለን። በክርስትና ሕይወት የተከለከለ ነገር ቢኖር አለማደግ ነው። መወለዳችሁ እንደማትጠራጠሩት ሁሉ ማደጋችሁን መጠራጠር የለባችሁ። በእድል ግን ማደግ ከመፈለግ ሕይወት መውጣት አለባችሁ። የጀመርናት የትኛውም ትንሽ ነገር ማደግ አለባት። አንድ ነገር በሕይወት ለመኖሩ ማስረገጫው ማደግ መቻሉ ነው። ማደግ የማይችል ማደግ ያልጀመረ ነገር አንድ ነገር ማደግ ካቆመ መሞት ነው የሚጀምረው። በማደግና ባለማደግ መካከል መሆን አይቻልም። የትኛውም ሕይወት በማደግና ባለማደግ መካከል መሆን አይችልም። ማደግ ካቆመ አንድ ነገር አውቶማቲካሊ የሚጀምረው መሞት ነው። ላለመሞት ያላችሁ አማራጭ ለማደግ መጨከን ነው። መሞት የምትጀምሩት ማደግ ስታቆሙ ነው። ማደግ ያቆማችሁለት የምትጀምሩት አለማደግ ሳይሆን መሞት ነው የምትጀምሩት። በእርግጠኝነት በተለያየ የህይወት አቅጣጫዎች ማደግ የማይፈልግ ሰው አለ ብዬ አላምንም። በፋይናንስ ማደግ እንፈልጋለን፣ በአገልግሎት ማደግ እንፈልጋለን፣ በሁሉም አቅጣጫ ማደግ እንፈልጋለን። በትምህርታችን፣ በቢዝነሳችን፣ በሁሉም አቅጣጫ ትልቅ ደረጃ መድረስ፣ ህልማችንን አሳክተን ማየት፣ ያሰብነውና ያቀድነው ቦታ ላይ መምጣት እንፈልጋለን። ሰው በህይወቱ ትንሽነትን አይፈልግም። ሰው በህይወቱ ዝቅተኝነትን አይፈልግም። በሁሉም አቅጣጫ ውጤት ጋር መምጣት፣ እድገት ጋር መምጣት ይፈልጋል። በተለይ ልጆች ሆነን ሳለ ገና ትምህርት ቤት ሳለን ህፃናት ሳለን ወላጆቻችን በቤት አስተማሪዎቻችን በትምህርት ቤት የሚጠይቁን ጥያቄ ቢኖር ምን መሆን ትፈልጋለህ የሚል ጥያቄ ነው። ይሄ ምን መሆን ትፈልጋለህ የሚለው ጥያቄ እኛ ራሳችንን ሳንጠይቅ ወላጆቻችን ከኛ ቀድመው አስተማሪዎቻችን ከኛ ቀድመው በእኛ ውስጥ መሆን የምንፈልገው አንዳች ነገር እንዳለና መሆን እንደምንችል የሚያመላክት ጥያቄ ነው የሚጠይቁን። ምን መሆን ትፈልጋለህ ተብለሽ ስትጠየቂ ይሄ ጥያቄ ያኔ ገና ልጆች ሆነን ሳለ የነገረን አንድ ነገር አለ። ራሳችንን መጠየቅ ባንችልም በዛን ወቅት ወደፊት መተለም ባንችልም ከኛ በእድሜና በኤክስፒሪየንስ የቀደሙ ሰዎች ግን ሰው ወደ ምድር ሲመጣ ባዶውን ስላልመጣ እንኳን አይደለም ሰው ብርጭቆ እንኳን ባዶ ስላልሆነ ውስጡ አየር ስላለው ምን መሆን ትፈልጋለህ ብሎ ሲጠይቃችሁ ሰው እናንተ ውስጥ አላወቃችሁትም እንጂ አልጠየቃችሁም እንጂ መሆን የምትፈልጉት ጉዳይ አለ። ያን የምትፈልጉትንም ጉዳይ መሆን የምትችሉበት አቅም፣ ሁለቱም ፍላጎቱም አቅሙም አለ ብሎ የሚናገር መልስ የሚሰጥ ጥያቄ ነው። የሚጥል ጥያቄ አይደለም። በልጅነታችን የተጠየቅነው ምን መሆን ትፈልጋለህ ሲል ኢትዮጵያ ጂኦግራፊ አስተማሪ ሲጠይቀን ምስራቅ አፍሪካ ነች፣ ምዕራብ አፍሪካ ነች፣ ሰሜን አፍሪካ ነች፣ ደቡብ አፍሪካ ነች ብሎ ሲጠይቅህ ሊጥልህ ነው። እውነት ወይም ሐሰት በሉ ብሎ አንድ ጥያቄ አስተማሪያችሁ ሲጠይቃችሁ የሚጠይቃችሁ ሊጥላችሁ ነው የሚጠይቃችሁ። ይሄኛው ጥያቄ ግን እናንተን ለመጣል የተጠየቀ ጥያቄ አይደለም። እናንተን ናቹራሊ ውስጣችሁ ፖቴንሻል እንዳለ ለማሳየት ያንንም ደግሞ ፖቴንሻል ልትጠቀሙ የምትችሉበት ፍላጎት እናንተ ጋር እንዳለ የሚናገር ጥያቄ ነው። ምን መሆን ትፈልጋለህ የሚለው ጥያቄ የባለራዕይነትን ልብ በውስጣችሁ የሚከፍት ብሩህ ምልከታን የሚጭር መተንበይን የሚያለማምድ ስለ ነጋችሁ እንድትተነብዩ እድል የሚሰጥ ነጋችሁ ምን መምሰል እንዳለበት የሚናገር በውስጡ ትልቅ አቅም ያለው ጥያቄ ነው። ለዚህ ጥያቄ የሰጣችሁት መልስ ምን እንደሆነ ባላቅም አንዳንዶቻችን ወይም አንዳንድ ሰዎች በልጅነታቸው አይሮፕላን አብራሪ መሆን ፈልገው አሁን ሎተሪ አዟሪ ሆነዋል። በአይሮፕላን የማብረር ፍላጎትና
በሎተሪ ማዞር መካከል ያለው ክፍተት ልዩነት ምንድነው? ለምንድነው በልጅነታችን የፈለግነውን የተመኘነውን መሆን ያሰብነውን ነገር አሁን መሆን ያልቻለው? ችላችሁ ከሆነ ሰየው ደርሳችሁበት ከሆነ ጥሩ። ነገር ግን ብዙ ሰው በህይወቱ ከሚጠይቀኝ ጥያቄ አንዱ በትምህርቱ፣ በአገልግሎቱ፣ በቢዝነሱ በተለያየ አቅጣጫ አንድ አይነት የሆነ ህይወት እንዳሰለቸው፣ አንድ አይነት የሆነ ህይወት እንዳስጠላው፣ ድካሙ ብዙ እድገቱ ትንሽ፣ ልፋቱ ብዙ ውጤቱ ትንሽ እንደሆነ ነው በብዛት የሚናገረው። ባላደገች ዓለም ያደገም ህይወት ብዙ አይጠበቅም። ነገር ግን ይሄንን የሀገሪቷን ኮንቴክስት አልፈን፣ የሀገሪቷን ሁኔታ አልፈን፣ የሀገሪቷን ተጨባጭ ነገር አልፈን ወደ ህልማችን በውስጣችን በልጅነታችን ወደ ጸነስነው ነገር እንዴት ነው መምጣት የምንችለው? በውስጣችን ከፍተኛ የሆነ መሻት አለ፣ ምኞት አለ። በመሰረቱ ከእድገት አንጻር ምኞታችሁን ማወቅ አለባችሁ። እናንተ ጋር ያለ ምኞት እውነተኛ ምኞት ይሁን አይሁን ማወቅ የምትችሉት ምኞት እውነተኛ መሆኑ የሚታወቀው፣ ምኞት ቅዠት አለመሆኑ የሚታወቀው፣ ምኞት ወደ ብርቱ መፈለግ እናንተን መወሰድ ሲችል ብቻ። ብርቱ መፈለግ የማያመጣ ምኞት የአልጋ ላይ ቅዠት ነው። ብርቱ መፈለግ ደግሞ ወደ ትጋት ያመጣል። በምኞትና በመሆን መካከል ያለው ኪሎ ሜትር ትጋት ነው የሚባል። ተመኝታችሁ ስታበቁ ከተቀመጣችሁበት ወንበር ካላስነሳችሁ፣ ከተኛችሁበት አልጋ ካላወረዳችሁ፣ የነፃውን እጃችሁን አፈር ካላስነካው፣ ከምቾታችሁ ዞን ካላወጣችሁ፣ ያ ውስጣችሁ ፍላጎት፣ ያ ምኞት እውነተኛ ምኞት አይደለም፣ ቅዠት ነበር ማለት ነው። እውነተኛ ምኞት ያላቸው ሰዎች ከተመኙ በኋላ ወደ ብርቱ መፈለግና ወደ ትጋት ነው ህይወታቸውን የሚመራው። ከምኞት ውስጥ ትጋትን የሚወልድ ወይም ትጋትን የሚፈጠር ኢነርጂ ማግኘት ትችላላችሁ። ብዙ ሰው አገልጋይ መሆን ይመኛል፣ ፓስተር መሆን ይመኛል፣ ወይም ደግሞ ኢንጂነር ወይም ዶክተር ወይም የሆነ ነገር መሆን ይመኛል። ለምሳሌ አንዳንድ ልጆች መሐንዲስ መሆን ይመኛሉ፣ ወይም ዶክተር መሆን ይመኛሉ። በመመኘት ግን አይመጣም። ያ ትክክለኛ ምኞት አንተን እግርህን ቀዝቃዛዋ ውስጥ እንድትጨምር ካላደረገ፣ እንቅልፍን ካላሳጣ፣ ከዲኤስቲቪ ቤት እግርህን ካልሰበሰበ፣ እሱ እንድ ቁጭ ነው ምኞት፣ እሱ ቅዠት ነው። ዝም ብሎ ፋዘር የሆነ ነገር ቢያረግልኝ የሚል ዝም ብሎ ቅዠት። አቤት ምን ቢያረግለት? የሆነ ነገር ቢያረግለት፣ ምን ቢያረግለት? የሆነ ነገር ቢያረግለት። እንደውም እኔ ሳስበው ፋዘር የሆነ ነገር ቢያረግልኝ ብሎ ያሰበው ሰውዬ እንዲህ ቢደረግለትስ ምን አለበት? ይሄ አሁን እዚህ ቤተ መንግስት የመጣው አንበሳ የለም፣ ጥቁሩ አንበሳ፣ ለምን እሱን ከፍተው አይሰጡት ብሎ እዚህ የሆነ ነገር ነው ያለው። ምን ነገር እንደሆነ ራሱ ስለማያውቅ የሆነ ነገር ቢሆንለት። እሺ እኔ አሁን እሱ ውስጥ አልሄድም። እውነተኛ ምኞት መሆኑ የሚታወቀው ብርቱ መሻት፣ በደቂቃ በሰዓታት በቀን በሳምንት በወርና በአመታት የማይለወጥ ብርቱ መሻት እናንተ ውስጥ ማስመር ከቻለ እውነተኛ ምኞት ነው። እሱ ምኞት ብቻ ሆኖ አይደለም የሚቀረው፣ አካል ይዞ ምድር ላይ ህይወት ሰርቶ ሲንቀሳቀስ ታዩታላችሁ። ደቂቃዎች ሲቆጥሩ፣ ሰዓት ሲቆጥር፣ ቀናት ሲመሹና ሲነጉ፣ ሳምንት መቶ ሳምንት ሲተካ፣ ወር በወር እየተሻረ አመት ሰዓት ሲቆጠሩ፣ በእነዚህ ውስጥ የሚመጣውና የሚሄደው ነገር እናንተ ውስጥ ያለውን ብርቱ መሻት በደማቅ እስክሪብቶ ካደመቀው ወይም ኮምፒውተር ላይ ስትጽፉ ቦልድ ማድረግ ከቻለ እሱ እውነተኛ ምኞት ነው። ያ ምኞት መሻት ፈጥሯል። ያ መሻት ትጋትን ይወልዳል። ያ ትጋት አካል ያለው ነገር መፍጠር ይችላል። ብዙዎቻችን እንመኛለን፣ እንፈልጋለን ማደግ። ከዚህ የተነሳ እናጸልያለን። ምን እናረጋለን? እናጸልያለን፣ እንፈልጋለን። በመሰረቱ አንድ ነገር እንደዚህ ብላችሁ ጻፉ። መፈለግ በሉ። አሁን አንድ ነገር መፈለግ ራሱ ቦታ ይፈልጋል። መፈለግ ራሱ ቦታ ይፈልጋል። መፈለግ ራሱ ቦታ ይፈልጋል።
ነዳጅ ልናወጣ ነው ብለህ ይሄ ቢጫውን ኮፍያ ገዝተህ መቆፈሪያውን ይዘህ ሰሜን ተራራ ላይ ሄደ መቆፈር ትችላለህ። ቆፍረ ስታበቃ የአካባቢ ጥበቃ ባለስልጣን ይዞ ለፍርድ ያቀርባል። ፍጥረታዊው ዓለም እንኳን ነገር የት እንደሚፈለግ መጀመሪያ አስልቶ ነው የሚፈልገው። ኦጋዴን ሄደው የሚፈልጉት ሰዎቹ፣ ጥላ በሌለበት ቦታ ሄደው የሚፈልጉት ሰዎቹ፣ ምቾት በሌለበት ቦታ ሄደው የሚፈልጉ፣ ከፍተኛ ሙቀት ያለበት ቦታ ሄደው የሚፈልጉት ፍለጋ የሚገኘው ፍለጋ በመጀመሪያ ካንተ ኮምፎርት ጋር አይጫወትም። ፍለጋችሁ ከናንተ ምቾት ጋር አግሪመንት የለውም። ፍለጋችሁ እናንተ የምትፈልጉት ጉዳይ በመለኮታዊ ቀጠሮ የተቀመጠበት ቦታ፣ የታዘዘበት ቦታ፣ ኦርደር የተደረገበት ቦታ ይገኛል እንጂ እናንተ ወደምትፈልጉት ቦታ ሽርሽር አይመጣም። ምንም። ስለዚህ ፍለጋ ራሱ ቦታ ይፈልጋል። ዝም ብለህ ወጥተህ መፈለግ የለብህም። አይመስልም ወይ? የሚገርማችሁ ነገር ልንገራችሁ። አካል የሚይዘው ፍላጎታችሁ ምን እንደሆነ ልንገራችሁ። መፈለግ ከጊዜ ሁሉ ያልፋል። ከጊዜ ሁሉ ያልፋል። ጊዜ የማይገድበው መሻት ነው። ጻፉ። አካል የሚያመጣ መፈለግ ጊዜ የማይገድበው መሻት ነው። አንድ ነገር መፈለግ ጀምረህ እየፈለክ 1 ዓመት ፈልገህ ስላላገኘኸው እሱን ትተህ ሌላ ነገር ከፈለክ ሁለቱንም ነገር አታገኝም። መፈለግ ጊዜ የማይገድበው ብርቱ መሻት ነው። በሰዓት፣ በደቂቃ፣ በወር፣ በአመታት ስትሮንግ የሆነ ዲማንድ ውስጣችሁ የሚውላችሁ ይሄ ምንድነው? ብግን የምትሉበት እውነት ማምጣት እስከሚችል ድረስ ከፍለጋችሁ ጋር አትነካኩም። ነገራችሁ የምትፈልጉት ነገር ጋር የምትመጡበትን ኢነርጂ እስክታወጡ ድረስ መፈለግ ከጊዜ ገደብ ያለፈ ነው። ለዚህ ነው አንዳንድ ሰዎች አሁን 1 ዓመት ኮስሞቲክስ ቤት ይፈልጋሉ። ከዛ የሚቀጥለው ዓመት ቡቲክ ይፈልጋሉ። የሚቀጥለው ዓመት ፈርኒቸር ይፈልጋሉ። የሚቀጥለው ዓመት ኤክስፖርት ይፈልጋሉ። የሚቀጥለው ዓመት በየዓመቱ አዲስ ነገር ነው የሚፈልጉት። አንድም ነገር ሳይዙ ጡረታ ይወጣሉ። መፈለግ ከጊዜ በላይ ነው። በልጅነታችሁ እየፈለጋችሁ ያላችሁ ሰዎች እውነቴን ነው የምላችሁ፣ እስካሁን ድረስ የተፈራረቀው ፀሐይና ጨረቃ የሄደውና የመጣው ነገር ያንን መሻታችሁን ካላጠፋው እርግጠኛ ሆኑ ቅርብ ጊዜ ከነገራችሁ ጋር ትነካካላችሁ። እርግጠኛ ሁኑ፣ ነገሩ እጃችሁ ይገባል። እንዲህ ብላችሁ ጻፉ። መፈለግ አሁን ወደ እንቅፋቶቹ አልመጣሁም። መፈለግ ትዕግስት ይፈልጋል። ራሱ ትዕግስት ይፈልጋል። ሰዎች ይፈልጋሉ እንጂ በትዕግስት አይፈልጉም። በመሰረቱ ትዕግስት እዚህ ቤት ዲፋይን ሲደረግ መጠበቅ ሳይሆን በማይለዋወጥ አንደርስታንዲንግ መጠበቅ። አንድ ሰው ታገስኩት ብለህ ስትል ከችግሩ በፊት ስለሱ የነበረን ዲፊኒሽን ሳትቀይር ከችግሩም በኋላ መቀጠል ስትችል ማለት ነው እንጂ አንዴ ወርቅ፣ አንዴ ጨርቅ፣ አንዴ አንበሳ፣ አንዴ ሬሳ ያደረግ እፈልጋለሁ አይሰራም። መፈለግ አንድ አይነት አመለካከት አልቲቲዩድ ያላቸውን ሰዎች ይፈልጋል። እማይዋዥቅ የመረዳት ከፍታ ያላቸውን ሰዎች ይፈልጋል። እርግጠኛ ሆኑ ፈረንጆቹ የማወራውን ነገር ቢሰሙ ቆመው ነው የሚሰሙት። ስለማቅ ነው። ይኸው ጌታ ምስክሬ ነው። አንድ አይነት ነገር ይፈልጋል። ዥዋዥዌ አይደለም መፈለግ። በተመሳሳይ አንደርስታንዲንግ ነው እንድትፈልግ የሚፈልገው። ለምሳሌ ማስተማር ከሆነ የምትፈልገው የሆነ ሰሞን አስተማሪነት ምን ያደርጋል እያልክ መሬት እየነካ አቤት እንዳየሩ ይሆንክ ነብይነት ነው እንጂ አንደኛ ስትል የሆነ ሰሞን ደግሞ ከፍ ስትል የሆነ ሰሞን ዝቅ ስትል አይሰራ። በተመሳሳይ አልቲቲዩድ ነው እንድትፈልግ የሚፈልገው እና መፈለግ ራሱ ትዕግስት ይፈልጋል። እንዲህ ብላችሁ ጻፉ። መፈለግ ራሱ ምን ይፈልጋል ብለህ ካልከኝ ጽናት ይፈልጋል። ወደ ግራ ወደ ቀኝም አትበል በተባለበት ጉዳይ ላይ
አቋም ይፈልጋል። ብሎኛል የሚመስል አይሆንም። የሚመስል ማጽናኛ አልቀበል ያለኝን ነው የምፈልገው። ይሄ መንፈስ በኢየሱስ ስም ያገኛችሁ። አቤት ይመሳሰላል እኮ ነጭ ነው ሰጣለሁ ካለ ብሮክን ዋይት መጥቶ ሲሰጥህ አዎ ወደ ነጭ ያደላል አይባልም በሉስ አይባልም። ነጭ ከሆነ ያለ ነጭ ነው ያለ። ነጭ እስክታገኝ ድረስ መክፈል ያለብን ዋጋ ትከፍላል። መንፈስ ቅዱስ ዛሬ ማታ ምን እያላችሁ እንደሆነ ነካኩና በደንብ አድርጋችሁ ስሙ። እኔ እናንተም በሆን እንደዚህ ነው እያለኝ ያለው። ከተወሰነ ሳምንት በኋላ መልሳችሁ በራችሁ ላይ ቆሞ ያኳኳል። ከተወሰነ ሳምንት በኋላ ከፈለጋችሁ ጋር ትጨባበጣላችሁ። አንተን አላለኝም የመጣ ሁሉ ግባ አትሉ፣ እለፍ ነው የምትሉት። እለፍ። ምክንያቱም እዩን አይታችሁታል። ሲሮጥ ወጣ ዞር በላል፣ ሲሮጥ ዞር በላል። ከዛስ ልብ ከልቤ ጋር ነው። ና ሰረገላ ላይ ማንን ማሳፈር እንዳለበት ያውቃል። ሮጦ የመጣ መንገዳችሁ ላይ የመጣ ሁሉ ከናንተ ጋር አይደለም፣ የናንተ አይደለም። ጌታ ይባረክ። ስለዚህ መፈለግ ጽናት ይፈልጋል። ጽናት በጣም ነው የሚፈልገው። በጣም ነው ጽናት የሚፈልገው። ጽናት ይጠይቃል። መፈለግ ሁለት ነገር ሊጨምርላችሁና ወደ ዋናው ሐሳብ ሄዳለሁ። መፈለግ ፈተናዎችን ማለፍ ይፈልጋል። አሁን እድገት ጋር አልመጣውም፣ የእድገት እንቅፋቶች ጋር አልመጣውም። ግን እድገትን ስትፈልጉ ፈተናዎችን ማለፍ ግድ ነው። አንዳንድ ሰዎች ግሬዱን እንጂ ኤግዛሙን አይፈልጉም። ግሬዱን እንጂ ኤግዛሙን አይፈልጉም። ፈተና አይፈልጉም፣ ውጤቱን ነው የሚፈልጉት። ቲሸርት ደግሞ በደንብ ያውቃል። ያልተማረ አይፈተንም፣ ያልተፈተነ ውጤት አያገኝም። ቲቸር በደንብ ያውቃል። ፈተና በደንብ ግድ ነው። እንደውም እንዲህ ብዬ ጽፌያለሁ እኮ ቻሌንጅ የባለ ራእይ ወግ ማረጉ ነው። ወግ ማረግ የምታዩት በቻሌንጅ ተጠቃላችሁ። እንዴት ነው ወላጆች ልጆቻቸውን ድረው ወግ ማረግ አየው እንደሚሉ አንተም ወግ ማረግ ነው የሚያሳይ። በነገረኛ አቤት በነገረኛ ነው ወግ ማረግ። ድግስን ድል ያለ ድግስ ነው የሚታለል። ይሄ ሁሉ አስተምሬ ሳበቃ ቸርች ውስጥ ተነሱብኝ ብሎ ማለቃቀስ አይሰራም። ጦርነት ከሩቅ አይመጣም፣ ከቅርብ ነው። አቤት አብሮ ሲስት የነበረ ሰውዬ ነው የሆነ ቀን የመታ ቀን ይነሳበታል። እኔ እዛው ስለምን ገባው? የመጨረሻው መፈለግ ፍቅር ይፈልጋል። ፍቅር ይፈልጋል። አንዳንድ ሰው ፍቅር የለውም። ፍቅር አበለ ነው ፍቅር ውስጥ መግባት ያለብህ። ያፈቀርካት ልጅ ሳትቀጥርህ ሳይክል ተከራይተህ 44 ጊዜ ሰፈራቸው እንደምትሄድ ስለ ፍቅር የግጥም መጽሐፎች እየገዛ መጽሔት እየገዛ የፍቅር ደብዳቤ በሚገርም ሁኔታ እንደምትነትነው ፍቅር ይፈልጋል። ፍቅር ነገር የምትፈልገውን ነገር ካላፈቀርከው የምትፈልገው ነገር ራሱ ያውቃል። የሚወደውና የማይወደውን በደንብ ነው ያውቃል። የግብሪው ጣም ይሰራውና የማይሰራውን በደንብ ነው ያውቃል። የማይወደው ሰፈር ምን ይሰራል? አንተዬ አንድ ነገር ካላፈቀርከው አታድግበትም። ከዛ ነገር ጋር በፍቅር መተሳሰር አለብህ። ወቃው ኖርማል መንፈስ ይሰማል ወይ? ወዳቸዋለሁ እሺ በለዋ እና ይሄ ነገር እንዲሁ ዝም ብላችሁ ስለፈለጋችሁ ብቻ የሚመጣ ነገር የለም። የታላላቅ ስኬቶች ድል መነሻ ነጥብ ብርቱ ፍላጎት፣ ብርቱ መሻት፣ ጠንካራ መሻት ያስፈልጋል። ለምትፈልገው ነገር ዋጋ መክፈል መልመድ ማወቅ ይኖርባል። ሌላው መፈለግ እምነት ይፈልጋል። እምነት ይጠይቃል። መፈለግ እምነት ይጠይቃል። አንዳንድ ሰው ሳያምን ነው የሚፈልገው። ጌታ ያውቃል፣ ኢየሱስ ያውቃል። እና ሊሆንም ላይሆንም ይችላል። እና እያልክ አይደለም መፈለግ ያለ ይከኛል። ወይ እናድጋለን ነው ማለት አይደል? እምነት ምናምን እምነት ይፈልጋል።
አንዳንድ ልጆች ጓደኛ ማታገኙት ከዚህ ሁሉ ሚሊዮን ህዝብ ለምንድን ነው? መፈለግ ራሱ እምነት ይፈልጋል። እና ሲፈልጉ ራሱ እየተጠራጠሩ ነው የሚፈልጉት። ውሸቱን ቢሆንስ ቢከደኝስ? ስለዚህ እነሱ የሚፈልጉት ራሱ ሲፈልጉ እየተጠራጠሩ ያለ እምነት ስለሆነ የሚፈልጉት የሚያገኙትም ልክ እንደዛው እንደጠረጠሩት አይነት ሰው። አየህ ሲነካ እኮ ነው መጮ ጀምሯል። ዛሬ በጌታ በኢየሱስ ዛሬ የሰራዊት ጌታ እግዚአብሔር ፈውስ ያሳልፈባቸዋል። ምን ነው መፈለግ ራሱ እምነት ይፈልጋል። አንተ ቆይ አንተ ግልጥክ እንደማያምንህ የምታስበው ሰው ትፈልገዋለህ? አትፈልገው። ነገርየው ራሱ እየጠረጠርከው ከሆነ እሱም ይመነጥራል። አትጠራጠር። በጥርጣሬ ነው የሚያይ እሱ ራሱ። እኔ አንድ ነገር ልንገርህ በል፣ አገልግሎ እግዚአብሔርን ተው። እግዚአብሔር በዙፋኑ ላይ ይቀመጥ። ሰማይ ዙፋኑ፣ ምድር ደግሞ የእግሩ መረገጫ ነው። እግዚአብሔርን ተው። ከእግዚአብሔር ጋር አታሳብ። አገልግሎት እራሱ ይተነፍሳል፣ ህይወት አለው። ይተነፍሳል፣ ህይወት አለው፣ ይናገራል። ይሄ ነገር ጉዝ እንዳይመስልህ፣ አዲስ ትምህርት ነው ማስተምረው። ይሄ ነገር ጉዝ እንዳይመስልህ። ይሄንን ነገር ያንቀሳቀሰ የማይንቀሳቀስ፣ ይሄን የሚታየውን የገለጠ የማይታይ የህይወት ስርዓት እንዳለ እንዳትረሳ። ይሄ ነገር ወደ መታየት ያመጣ የእውቀት ዓለም አለ። ያ ዓለም ኮሙኒኬት ያደርጋል ካንተ እውቀት ጋር። ካንተ እውቀት ጋር በደንብ ነው ኮሙኒኬት የሚያደርገው። እና እምነት ይፈልጋል። ባል ትፈልጊያለሽ፣ አምነሽ ነው መፈለግ ያለብሽ። የዘንድሮ ባል ብለሽ የምን ፍለጋ ነው? እንደዛ መፈለግ ያለብሽ ሌባ ነው። ሌባ ነው መፈለግ ያለብሽ እንጂ የዘንድሮ ባል ተብሎ ባል አይፈለግም። ጌታ ይባርከኝ። ቆይ ለምሳሌ ልንገራችሁ። ነብይ የማይፈልጉ ሰዎች የሚያጋጥማቸው ነብይ ራሱ አብሽቅ ነው። ታውቃላችሁ? አብሽቅ ነብይ ነው የሚያጋጥማቸው። አብሽቅ ምክንያቱም ባይብሏቸው ሰርች የሚያደርጉት አናዳጅ ነብይ ስለሆነ ምን ነብይ ያለ ብለው ስለሆነ ያ ምን ነብይ የተባለው ነብይ ነው የሚያገኛቸው። እና ጄኒዩን የሆነ ነገር ቢፈልጉ ጄኒዩኑ ያገናኛቸው። በቃ መንገዳቸው ላይ ነው የሚመጣው። ኢየሱስ ክርስቶስ ጌታ ምን ነው? ምንም። ጌታ ይባርከኝ። ሌላው የመጨረሻው ጻፉ እንጂ መፈለግ ተስፋ ይፈልጋል። አንዳንድ ሰው ተስፋ ቆርጦ ነው የሚፈልገው። ቆርጧል ተስፋ እኮ በቃ ተስፋ ቆርጧል፣ ግን ይፈልጋል። እና ሲመታ ራሱ ወደ መሬት ተስፋ አገኛለሁ የሚል ተስፋ የለው። መሰረቱ የእምነትና የተስፋ ልዩነት፣ እምነት አሁን ነው፣ ተስፋ ግን ነገ ነው። እምነት አግኝተሃል ነው የሚለው፣ ተስፋ ደግሞ ታገኛለህ ነው የሚለው። ስለዚህ ሁለቱን ነገር ከያዛችሁ ነገራችሁ ጋር ማጥመጡበት ምንም ምክንያት የለም። ቶሎ ብዬ ሐሳቤን ልናገር። ብዙ ሰዎች ያልተሳካልኝ ድሃ ስለሆንኩ ነው ይላሉ። ድሃ ስለሆንኩ ነው ይላሉ። የገጠር ልጅ ስለሆንኩ ነው ይላሉ። የመንግስት ሰራተኛ ልጅ ስለሆንኩ ነው ይላሉ። መልከጥፉ ስለሆንኩ ነው ይላሉ። ምንም ማይሉት ነገር አለ። ባለስልጣን ዘመድ ስለሌለኝ ነው ይላሉ። እምነቴ ስለማይፈቅድ ነው ይላሉ። ያልተሳካልኝ ሚስቴ ኃይለኛ ስለሆነች ነው ይላሉ። ምን አልኩ? ሚስቴ ኃይለኛ ስለሆነች ነው ያልተሳካልኝ ይላሉ። ምክንያት ውስጥ ላይ ከጎረቤት ጋር ተስማምቶ ነገር ነው የሚያወሩልኝ። መልከጥፉ ነኝ፣ ቆንጆ አይደለሁም፣ ጓደኞቼ ጥሩ ጓደኞች አይደሉም፣ ዘመድ የለኝም፣ አካል ጉዳተኛ ስለሆንኩ ነው ያልተሳካልኝ ምናምን ይላሉ። ይደረድራሉ። እነዚህ ነገሮች ሁሉ ደርድረው ሲያበቁ አካል ጉዳተኝነትም፣ መልከጥፉ መሆንም፣ ዘመድ አልባ መሆንም፣ ከድሃ ቤተሰብ መወለድ፣ የገጠር ልጅ መሆን፣ እነዚህ ነገሮች ሁሉ ይሄን ነገር በሚያቀርበው ሰውዬ ላይ ይስቃሉ፣ ይሳለቃሉ። ምክንያቱም የገጠር ልጅ ሆነው ሚኒስተር ይሆኑ፣ የገበሬ ልጅ ሆነው አገር የሚመሩ አቤት ስንት ሰዎች አሉ። አካል ጉዳተኛ ሆነው አገር የሚመሩ
ትልልቅ ካምፓኒዎችን የሚመሩ ስንት ሰዎች አሉ። ምንም ያላችሁበት ሁኔታ ላልተሳካላችሁ ወይም ደግሞ ውጤት ጋር ላለመምጣታችሁ ሪዝን አድርጋችሁ ልታቀርቡት አትችሉ። አሁን ወደ አንድ ጉዳይ ልውሰዳችሁ። ሶስቱ የእድገት እንቅፋቶች። የመጀመሪያው እነዚህ ሶስቱ የእድገት እንቅፋቶች ሰዎች ማደግ ይፈልጋሉ። ነገር ግን ማደግ ሲፈልጉ በአቋራጭ በልዋጭ እና በአማራጭ ነው ማደግ ይፈልጉት። እደግመዋለሁ። ማደግ ይፈልጋሉ ሰዎች። ማደግ ሲፈልጉ ግን የሚፈልጉት በአቋራጭ በልዋጭና በአማራጭ ነው ማደግ የሚፈልጉት። እነዚህ ሶስቱ የእድገት እንቅፋቶች ናቸው። ማደግ ትፈልጋላችሁ። ስትፈልጉ የምትፈልጉት ነገር ጊዜ፣ ቦታ፣ ትዕግስት፣ ጽናት፣ ፈተናን ማለፍ እንደሚፈልግ ነግሬያችኋል። ብዙዎቻችን ወደምንፈልገው ነገር ለመምጣት የመረጥነው አቅጣጫ ወይ አቋራጭ ነው፣ ወይ ልዋጭ ነው፣ ወይ አማራጭ ነው። እነዚህ ሶስት ነገሮች በሕይወታችሁ እስካሉ ድረስ ትደክሙ ይሆናል እንጂ ያሰባችሁበት ቦታ አትደርሱ። ትለፉ ይሆናል እንጂ ነገራችሁ ጋር አትመጡ። ከዛሬ በኋላ ስትወጡ ማቆም ያለባችሁ የአቋራጭ የልዋጭና የአማራጭ እድገት ፍላጎት ነው። የመጀመሪያው የአቋራጭ እድገት ብላችሁ ጻፉ። መግቢያ ላይ እንደነገርኳችሁ የተከለከለ ነገር ቢኖር በክርስትና ሕይወት አለማደግ ነው። በሕይወታችሁ ማደግ አለባችሁ። በነገር ሁሉ ማደግህ በነገር ሁሉ ይሁን ተብሎ በእግዚአብሔር ቃል እንደተጻፈ ለእድገት የማይገባ የሕይወት አቅጣጫን ነው አሁን እያሳየዋችሁ ያለሁት። እድገት በጊዜ ቆይታና በሂደት የሚመጣ እውነታዊ የሕይወት ገጽታ ነው። እድገት በጊዜ ቆይታና በሂደት የሚመጣ አማናዊ ሕይወት ነው። የተጨበጠ ሕይወት ነው እድገት። ዝም ብለህ ስለተመኘህ ዝም ብለህ ስለፈለግ ሂደቱን ያልተከተለ እድገት እብደት ነው። ብዙ ሰው እድገት አይደለም የሚፈልገው፣ እብደት ነው የሚፈልገው። እየሮጠ ያለው ወደ እብደት እንጂ ወደ እድገት አይደለም። እደግመዋለሁ። ብዙ ሰው የሚሮጠው ወደ እድገት ሳይሆን ወደ እብደት ነው። ለዚህ ነው ሮጦ ሲደርስ ነቀለ ይለዋል። ሮጦ ሲደርስ ሸጠ ይለዋል። ሂደቱን ያልተከተለ እድገት እብደት ነው። ስማኝ፣ የ3 ቀን ሕፃን በማግስቱ የ30 ዓመት ወጣት ያደረገ የአምላክ ተአምር በፊትም የለም ወደፊትም አይኖርም። ገና እንደተወለደ ባባ ብሎ የኔ ልጅ ቢጠራኝ በትራስ ነው አፉን የሚይዘው። አስማተኛ ልጅ ምንም አያደርግልኝ፣ ስምህን ነው የሚያስጠፋው። የብዙዎቻችን ጸሎት የእጅ ጥምዘዛ ነው። ጊዜ የማንጠብቅበት ሂደት ውስጥ የማናልፍበትን ውጤት ፍለጋ ነው። ቃል አውጡብን፣ ተናገሩብን፣ ስበሩልን የምንለው ብዙዎቻችን ለዚህ ነው። እኛም መርገም ሰብረን ጨርሰን እናንተን ልንሰብር ሩብ ጉዳይ ነው የቀራችሁ። የምትሃት የአስማት አምላክ አይደለም አምላካችሁ። ኢየሱስ ምንም እንኳን መለኮት ቢሆን ሰውና መለኮት ቢሆን ለመወለድ ወደ ምድር ለመምጣት 9 ወር በማርያም ማህፀን ጠብቋል። ለአገልግሎት 30 ዓመት ወስዶበታል። በቁመትም በሁሉ አቅጣጫ ያድግ ነበር ነው የሚለው። ጊዜ የማይፈልግ ሂደቱን የማይከተል እድገት እብደት ነው። ኢኮኖሚያችሁ በ3 ወር በጣም ካደገ ጠርጥሩት፣ ያሳስራችኋል። ኢኮኖሚያችሁ ዝም ብሎ ሹት ካደረገ ጠርጥሩት ራሱን እሱን ነገር። አንተ በጤና ነው ወይ ዝም ብለህ እየመጣ ያለው እኔ ጋር ብላችሁ መጠርጠር አለባችሁ። ሂደቱን ያልተከተለ እድገት እብደት ነው። በመሰረቱ ሂደቱን ስትጠብቁ ወደ ኋላ መንቀራፈፍ የሚመስላችሁ ከሆነ ተሳስታችኋል። አልተንቀራፈፋችሁም።
እድገታችሁ የሚለካው ከተፈጠራችሁለት ፐርፐዝ አንፃር እንጂ ከሌሎች ፍጥነት አንፃር አይደለም። የአንድ ሩሎ የሚባለው ማሽን ወይም ግሬደር የሚባለው ማሽን እንደ ቪኤት እና እንደ ራቫፎር ያምራል፣ ምቾት አለ፣ ይንፈላሰሳል ብለህ ማለት አትችልም። ይፈጥናል ማለት አትችልም። ሩሎ ድቡልቡል ነው፣ ብረቱ ስራው መደምደም ነው። ስለዚህ ማንም መሮጥ ይችላል፣ ሩሎ ግን አይሮጥም። ዋጋው የተሰራለት ፐርፐዝ ጋር እንጂ ፍጥነቱ ጋር አይደለም። እናንተ የተፈጠራችሁለትን ዓላማ እስከያዛችሁ ድረስ ማንም ሮጣ አሮጣ አትቀደሙም። አሜን በሉ። አትቀደሙ። ዋናው ጉዳይ እዛ ጋር ስለሆነ ምን ላወራላችሁ ፈልጌ ነው። አቋራጭ እድገት አትፈልጉ። የአቋራጭ እድገት እብደት ያመጣል። ብዙ ሰዎች ለምሳሌ ልንገራችሁ፣ ከኔ ጋር ናችሁ? ብዙ ሰዎች ወደ ዱባይ ሲሄድ አገኛለሁ፣ እቃ ሊያመጡ ይሄዳሉ፣ ቱርክ ይሄዳሉ፣ ቻይና ይሄዳሉ፣ ሱቅ ይከፍታሉ፣ እዚህ ጋር ይከፍታሉ፣ እዛ ጋርም ይከፍታሉ። እና ቢሮም ሲመጡ ጸልይልኝ የሆነች ቢዝነስ ልሰራ አስቤያለሁ ነው የሚሉት። እና ጠይቃለሁ፣ ለምንድን ነው ቢዝነስ መስራት የፈለገው? ሀብታም መሆን ነው የሚፈልጉት። ሀብታም መሆን ስለሚፈልጉ ባጭሩ ብልጽግና ጋር የሚመጡት ቢዝነስ ከሰሩ እንደሆነ ነው የሚያስቡት። ቢዝነሱን ሳይሆን የሚፈልጉት የቢዝነሱን ውጤት የሆነውን ብልጽግና ነው የሚፈልጉት። ቢዝነስ ደግሞ ያቃል፣ የማይፈልጉትን ያቃል፣ አይፈልግም። እሱ ገፍትሮ ነው የሚያወጣቸው ከጨዋታው። በቢዝነስ የተሳካላቸው ሰዎች በቢዝነሱ ኢንጆይ የሚያደርጉ ስራውን ሲሰሩት በጣም ሴሌብሬት ኢንተርቴን እያደረጉ የሚሰሩት በቢዝነሱ የሚደሰቱ ሰዎች ናቸው። በመሰረቱ የተሳካላቸው ቢዝነስማኖች የሚያስደስታቸው ከትርፉ በላይ ነገርየው ስራው ራሱ ነው የሚያስደስታቸው። አሁን በጣም የሚገርም ጋዝ በእንትን እንደዚህ ጋዝ እየሸጡ በጭልፋ እንደዚህ እየሸጡ ጋዝ አሁን ጋዝ እንደዚህ መቅዳት ምን ያስደስታ? እነሱ በጣም ነው ኢንጆይ የሚያደርጉት። እና በጭልፋ ሲቀዱ ሙሉ ሳይንጠባጠብ ምናምን እነሱ ኢንጆይ የሚያደርጉት ዛሬ እንጂ ስንት እንደሰፈሩ እንኳን አያውቁ። ቢዝነስ እንደማትፈልጉት እሱን እንደማትፈልጉት የሱን እንደምትፈልጉት ያውቃል። በሱ በኩል አድርጋችሁ ወደምትፈልጉት ብልጽግና ከደረሳችሁ በኋላ አሽቀንጥራችሁ እንደምትጥሉት ያውቃል። ጌታ ኢየሱስ ሲባርከኝ እኔን የአቋራጭ እድገት ክፉ ነው። እንዲህ ብላችሁ ጻፉ። የአቋራጭ እድገት በስጋት የቆመ ምሰሶ ነው። በስጋት የቆመ ምሰሶ ነው። አንድ ቀን ይወድቅ ይሆን አይወድቅ ይሆን እያልክ ነው የምትሆነው። ይኸውልህ በአቋራጭ ያደጉ ሰዎች እድገቱ ጋር ሲመጡ ትክክለኛውን ሂደት ስላላለፉበት ቢፈርስባቸው ባላለፉበት መንገድ አይመለሱምና እንደገና አይጀምሩም። በአቋራጭ የሚያድጉ ሰዎች እንደገና መጀመር ለነሱ ሞት ነው። ምክንያቱም ሂደቱን ባልተከተለ ወይም ሂደቱ በሚያልፍበት መንገድ ሄደው ስላልሆነ የመጡት የሆነ ቦታ ላይ ቢናጋና ቢወድቅባቸው የተናጋውን ነገር እንደገና ለመገንባት አይመለሱም። ምክንያቱም ሲመጡ መንገዱን አያውቁትም። ሂደቱን አልፈው ያደጉ ሰዎች ግን የትኛውም ቦታ ላይ ቢወድቅባቸው እንደገና ተመልሰው ነገርየው መደር የት ቦታ ላይ መሰካካት እንዳለባቸው እርግጠኛ ነው። መውደቅ አይፈሩም። ሂደቱን የሚከተሉ ሰዎች ውድቀት ለነሱ ብርቅ አይደለም። ለነሱ ብርቁ ነገር ወድቆ መቅረት ነው እንጂ መውደቅ አይደለም። ይሰማሉ። በአቋራጭ በዘመድ በባለስልጣን በሆነ በዘር በመሰረቱ ኢትዮጵያ ውስጥ ያለው የብሔር ፖለቲካ በአቅም ተወዳድሮ መያዝ ያልቻሉትን የፖዚሽን በብሔር በኩል ለመያዝ የሚደረግ ጨዋታ፣ ሌላ ምንም አይደለም። ብትቀበል ተቀበል፣ ባትቀበል አትቀበል። መወዳደርና ማሸነፍ ያልቻሉበትን ቦታ ለመግባት ሰው ያለ ውድድር እንዲሁ ናቹራሊ የተሰጠውን ነገር እየመዘዙ የውድድር ጨዋታ በጣም አረ ተወዳድራ አይደለም አማራ የሆንከው፣ ተወዳድራ አይደለም ኦሮሞ የሆንከው፣ ተወዳድረ ነው ግን ዶክተርና ኢንጂነር የምትሆነው። ስለዚህ ተወዳድረ ባላመጣው ውጤት
ባልተወዳደርክበትና በኔቸር ያገኘውን ነገር ለመያዝ የሚደረግ ቁማር። እኔ ጌታ ይባርክ። ዛሬ ተዘርቶ ዛሬ በቅሎ ዛሬ ታጭዶ ዛሬ ተፈጭቶ የተበላ ምን እህል አለ? ሁሉ ነገር ሂደቱን ተከትሎ ሲመጣ ነው እህል የሚሆነው። አለበለዚያ አፉ ውስጥ ሊጥ ነው የሚሆነው። ሊጥ ነው የሚሆነው። ዝም ብሎ የሚዝለገለገው ሆዴ ያብጣል። ጥሬ በልታ ሆድ ነው የሚያብጠው። ለከፋ አደጋ ነው የምትዳረገው። ሂደቱን የተከተለ እህል ይሻላል። ምን ነው አይ ብለህ ካልክ እርሻ ሲደርስ ገባና ብላ። ጥሬ ስንዴ ዝም ብለህ ብላ፣ ወይም ጥሬ በቆሎ ዝም ብለህ ብላ። ያልበሰለ አይሆንም። ሁሉ ነገር የሚያምረው ሂደቱን ተከትሎ መሆን ሲችል ነው። እንዲህ ብላችሁ ጻፉልኝ። የአቋራጭ እድገት ወይ አይተፋ ወይ አይዋጥ፣ ወይ አይተፋ ወይ አይዋጥ፣ ወይ አይመር ወይ አይጣፍጥ፣ ወይ አያስቀምጥ ወይ አያስቆም። ዝም ብሎ ልብህን እንደፋቀ ነው የሚኖረው። ሂደቱን ተከትለ ያልደረስክበት የትኛውም ነገር ደስታ የለው፣ ጆይ የለው፣ ስኬት የለው። አንድ ጥያቄ ልጠይቅ። ኑ እስቲ አንድ 3 ልጆች ናስቲ ናንተ ቀስ ቀስ እያላችሁ ድቡ ድቡ የምትሉት አሁን እኛ ሩጫ ላይ ነን አሉ እንደና ኃይሌ ቀዩ ትራክ ላይ ነን። እሺ በጣም እንዳትሮጡ እና ድቡ ድቡ ነው እና እንዲህ ተቀድመ ከኋላ ሆነ እንዴት ልቅደማቸው ብለህ በሜዳው በኩል ትሮጣለህ። በሜዳው በኩል አሁንም ማለት እየመሩ ነው እነሱ። ሰው እንዴት ከኋላ ሆኖ ቤቱ ጋር ቢሄድ ነው? ቤቱ ጋር ቆይ እና ኃይሌ ስለተቀደሙ በሳሩ ላይ ሲሮጡ አይተህ ታውቃለህ ወይ? ድል የፍጥነትና የሩጫ ውጤት ብቻ ሳይሆን ፕሪንሲፕሉን መከተል ግድ ይላል። ፕሪንሲፕሉን መከተል በጣም እንዳትሮጡ እንዳሁኑ እና እየሮጣችሁ ብትቀደሙም ሩጫውን ስለመጨረስ ነው ማሰብ ያለባችሁ እንጂ ምክንያቱም ከጨረሳችሁ ሜዳሊያ ባይሰጣችሁም ዲፕሎማ ይሰጣችኋል። በመጨረሳችሁ ብቻ ዲፕሎማ አግኝቷል ትባላል። ባይ ዘ ዌይ ማሸነፍ ብቻ ሳይሆን መጨረስም አክኖሌጅመንት አለው። ቆይ እንደዚህ ቆመው እነሱ አሁን ቅድም ተቀዳሚ ነበርኩ አይደለም? ቀስ እያላችሁ የምትሮጡት በአንድ ሮጠ ስትሮጥ እና ሜዳሊያው ሲሰጥህ የስፖርት አዘጋጆች ኦሎምፒክ ምናምን ሽንትን አምጣ ይሏል። እንዲህ በጤና ነው ወይ የሮጥከው ነው የሚሉት። ሽንትን ማበረታቻ ወስዳል አልወሰድክም ይሏል። አሁን ስማ፣ ማበረታቻ ወስደህ ቀድመህ ተገኝተ ሜዳሊያንም ከሩጫ ሜዳም ተባረ ሜዳሊያንም አተ ከምትሰናበት ያለ ማበረታቻ ብትቀደምና ብትጨርስ ይሻላል። ይሻላል። እና አንዳንድ ሰዎች እኮ ታውቃለህ አይደለ? ለምሳሌ ፈልፈልቱ ቤት የሚሄዱት እኮ ለዛ ነው። እና እንደዚህ እየሮጡ ሩጡ እስቲ እና ውጭ ሀገር ወደ ቻይና እየሮጡ ስለተቀደሙ ጠንቋይ ቤት ነው የሚሮጡት በዚህ በኩል ፈልፈልቱ ቤት ይሮጣሉ በዚህ በኩል። እንደዚህ እንዲህ ብላችሁ ጻፉ አጎንብሱና ህይወት በአቋራጭ አንደኛ የወጡ ተሸላሚዎች ኖሯት አያውቅም። ብራዘር ይሄን ትምህርት አስተምርሃለሁ። ለምን መሰለህ ማስተምርህ? ልሳን ላይ አንደኛ፣ ትንቢት ላይ አንደኛ፣ ራእይ ላይ አንደኛ ሆነ ነገር ላይ አንደኛ መሆን የለብህም። አሁን ጴንጤ የተቸገር ነው። ልሳን ላይ፣ ትንቢት ላይ፣ ራእይ ላይ በጣም ነው ያየሁት። የሚገርም ወርሺፕ ነበር ብሎ ጠብ ከተጀመረ የኮብልስቶን ጠብ ነው የሚጀምረው። እንደዚህ አይነት ታሪክ አይሰራም። ፕሪንሲፕሉን መከተል አለበት። ስለዚህ እበል እንጂ አቋራጭ እድገት ክፉ ነው። ዝም ብለህ መሮጥ የለብህም። እንዲህ ብላችሁ ጻፉልኝ። ዘመኑ ያቋራጭ ነው። ወደ ብልጽግና፣ ወደ አገልግሎት፣ ወደ ውጤት፣ ወደ ከፍታ ለመምጣት ጊዜ ቆጣቢ፣ ሂደት አሳጣሪ ነገር ነው የሚፈልገው። አሁን እንደምንም ብለህ ጊዜን ቆጥበህ ዘመን አሳጥረህ ውጤት ጋር መምጣት ነው የሚፈልገው። ይሄ
ብዙ ሰዎች ከእድገት ተሰነካክለው የቀሩት በአቋራጭ ለሚደረግ እድገት ለማደግ ስለሚፈልጉ ነው። በአቋራጭ ማደግ ስለሚፈልጉ ነው። ለምሳሌ በአገር ሰላም ጨው ባለበት ሀገር ጨው ጠፍቷል ብለው ሸራተን ቁጭ ብለው የጨው ዋጋ ይጨምራል። ምን ነው ሱቅ አሁን እኔ ዱባይ ያየሁት ምንድነው ኦሪጂናል ካልሆነ ኦሪጂናል አይደለም የሚል ጽሑፍ ለጥፈው ነው የሚሸጡት። ወይ ነግረው ነው ነውር ነው ኦሪጂናል ያልሆነ ነገር ኦሪጂናል ነው ብሎ መሸጥ። እኛ ሀገር ደግሞ ብቃት ነው። እኛ ሀገር ስልጣኔ ነው። በአቋራጭ ለመክበር የሚደረግ ጥረት ነው እቺን ሀገር እየሰባበራት ያለው እኮ። በአቋራጭ ኮለል ላይ እንጨት ጨምረህ ሽሮ ፈሰስ የሚባል አስፋልት ሰርተ የመሬቱ ፕሮጀክት ተካፍለህ ብሩን በልተህ በአቋራጭ ቪኤት በአቋራጭ ፒካፕ በአቋራጭ ቪላ ቤት በአቋራጭ ከዛስ መጨረሻ ላይ እግር ይቆረጣል። ተቆርጦ ስላየን እኮ ነው አርፈ ቤት ተቀመጥ። ምክንያቱም በሰራው አስፋልት ላይ አንተ ራስን የምትወድቀው። በአቋራጭ ለሚደረግ እድገት እኮ ነው አሁን እያበድን ያለን። ምን ነው ጌታ ይባርከኝ። እኔ ጥሩ ትምህርት እኮ እያስተማርኩ ያለሁት በአቋራጭ ሂደቱን ላለመከተል ድካም ውስጥ ላለማለፍ እንዲህ ብዬ ጽፌ ነበር። ለምሳሌ ልንገራችሁ። እኔ መስጠትን ስለምፈልግ መስጠት ይፈልገኛል። መቀበልን የሚፈልጉ ሰዎች መቀበል ይፈልጋቸዋል፣ ያገኛቸዋል፣ ይቀበላቸዋል። እንዳጡ ነው የሚኖሩት። መስጠትን የሚፈልጉ ሰዎች የሚፈልጉት ነገር ራሱ ይፈልጋቸዋል እና መንገድ ላይ ይገናኛሉ። ስለዚህ መስጠትን የሚፈልግ ሰው መስጠት ያገኘዋል፣ ከመስጠት ይቀበላል ማለት ነው። መቀበል የሚፈልጉ ሰዎች መቀበል ራሱ መቀበል የሚችልበት ቦታ ሲዞር ይገናኛል። አልሰማችሁኝም? መስጠት ስትፈልጉ መስጠት እየፈለጋችሁ ስትወጡ መስጠት ራሱ መስጠት ፈልጉ። እናንተ መስጠት ፈልጋችሁ መንገድ ላይ ከመስጠት ጋር ትገናኛላችሁ። መስጠትን ፈልገ ስትወጣ መስጠት ራሱ ሊሰጥ ሲወጣ ትገናኛላችሁ። ግን ጧት ስትወጣ እንደ ቆቅ እግር እጅን ኮላ ውስጥ ነክረ የነካሁት ሁሉ እኔ ላይ ይጣበቅ ብለህ ስትወጣ በመሰረቱ እኛ ውጤቱን እንጂ ውጤቱ የሚገኝበትን መንገድ ስለማንፈልግ ማለት ነው። ውጤቱን እንጂ ውጤቱ የሚገኝበትን መንገድ አንፈልግ። ለምሳሌ ብዙ የኢትዮጵያ አገልጋዮች ለምን ነው ሀብታም የማይሆኑት ብላችሁ ስትሉ ቃሪያን ቲማቲም እንደማይተካ ሁሉ አጋንንት ማስወጣት መስጠትን አይተካም። ቲማቲም ከተ አሲዩም ዳት ቃሪያን በኢየሱስ እዚህ ውስጥ ያለው ብለህ ሽንኩርት ለምሳሌ ቲማቲም ሽንኩርትን ይተካል አይተካም? ወጥ እየሰራሽ ቲማቲም ከተሽ ይሄ ሽንኩርትን ሰብስቲቱት ያደርጋል እንደማትዩ ሁሉ ናውጣ ቡዳ ውጣ ቡዳ ውጣ ብለህ ቡዳ አስወጥተህ ስታበቃ ካልሰጠ ቡዳ ማስወጣት መዝራትና ማጨድ በሚባለው ሕግ የሚያመጣው ሌላ ምንም ታሪክ የለም። ስለዚህ አልሰጠም በግድ ትሄዳለህ፣ አልሰጠም ተሻፈት ትሄዳለህ፣ አልሰጠም ተጣም ትሄዳለህ፣ አልሰጠም በድነት ትሄዳለህ። አቃለ ስላስወጣ አጋንንት ስላስወጣ ምንም አይልም። ይሄ ሰውዬ አጋንንት አይሰጥም እንጂ አሰጣጥ ላይ ነው እንጂ ችግሩ። አጋንንትማ ሲያስወጣ አንደኛ ነው ብሎ እግዚአብሔር ብር አይሰጥም። ምን ነው ዮናታን ባህሪው እንደ እናት ነው ብሎ እኔ እንደማላረግዝ ማለት ነው። ወዱ ቡቡ ነው ብሎ መዝራትና ማጨድ አለ መጽሐፍ፣ ክረምትና በጋ እያንዳንዱ ነገር በኦርደር ነው እና ሂደቱን አለመፈለግ በአቋራጭ ለማደግ የሚደረግ ጥረት ክፉ ነው። ለምሳሌ እርሳስ አምጥተው ቀርጸው ጸልይልን ይላል። አሁን ይሄ ስትሬት ለማምጣት እኔ ጸልዬ አሁንም ቀርጸው ነው የሚመጣው፣ አጥንተህ ነው የሚመጣው። ቁጭ ብለህ ሂደቱን ሄደ ነው እግር በቀዝቃዛው አስቀምጠ አይን ተቃጥሎ የሚከፈለው ዋጋ ከፍለ ነው እንጂ ዝም ብለህ የምታመጣው
እኛ ኢንጂሰስ ነኝ ማንኛውም አይነት ድግምት ምናምን ብለን አይኑ ይከፈት ብለን የዛ የፈተና ሰዓት ለኮረጅ በኢየሱስ ስም አንጸልይልን። የዛ ሰዓት እንደው አይነ በመጠን ይሁን፣ ወደ ወረቀቱ ብቻ ይሁን። እንደዚህ ሂደቱን ያልተከተለ እድገት እብደት ነው፣ አይሆንም። ባይተው የብዙዎቻችን ትንቢት እኮ አይሆንም። ራሱ ጸሎቱ የምንፈልገው ራሱ ቃል አውጣብን የሆነ ነገር አድርግብን የሚባሉት ነገሮች በራሳቸው የብዙዎቹ ችግር አለባቸው። ለዚህም ይመስለኛል የቆዩት ምን ነው ይጣሩ እየተባሉ ነው የቆዩት ጸሎቶቹ ራሳቸው። እኔ አሁን እዛው ስለምን ገባው ወጣው እበሉ። ሁለተኛው የእድገት እንቅፋት የእድገት እንቅፋት የልዋጭ እድገት ነው። ግሬድ ለማግኘት ብላ ከአስተማሪዋ ጋር የምትተኛ ሴት ማለት ነው። መኪና ለመግዛት ብላ ክብሯን የምትሰጥ ማለት ነው። የልዋጭ እድገት። ቪዥን ሰጥተ ቪዛ ስትቀበል ማለት ነው። ራዕይ ሰጥተ የአሜሪካ ቪዛ ተቀበለ አሜሪካ ሄደ ሕፃን እንዴት ታጫውታል? አይሆንም። የልዋጭ እድገት ክፉ እድገት ነው። የልዋጭ እድገት በነፍስ ጉድለት የኪስ ሙላት ነው። ውስጥን ገለህ ውስጥን አጉድለህ ኪስህን ለመሙላት። እንዴት በልዋጭ እድገት ሎሽን ትቀበያለሽ? አይሆንም። እንደዚህ በልዋጭ ማደግ የሚያሰሉ ሰዎች ምንም ነገር ነው የሚለውጡት። ትንቢትም ነው የሚለውጡት። ራሳቸውንም ገንዘብ ያውጣ እንጂ ይላሉ። አንዳንድ ደላላ እናቴንም ቢሆን ይሸጣል ይላል። አልተውም ነው። ሁለተኛው የእድገት ክፋቱ ሰው ወዶ አፍቅሮ ተስማምቶ ሊኖር ይችላል። ግን in order to gain something የሆነ ነገር ዲማንድ አድርገ ፈልገ እምትሄድበት የእድገት ጫወታ ውርደት ነው። ሂሊና ራሱ ይወድቃል። በውስጥህ ውድቀት የውጭ መቆም ነው። ውስጥህን አፍርሰህ ውጪህን መገንባት ነው። ከውጪ ስትታይ ቤት አለ፣ ከውጪ ስትታይ መኪና አለ፣ ከውጪ ስትታይ ቋቀጭ ጫማ አለሽ፣ ከውጪ ስትታይ ጥፍር አለሽ፣ ከውጪ ስትታይ ጸጉር አለሽ፣ ከውስጥ ግን ምንም የለሽ። ሰተሻላ? አይሆንም እንደዛ። የልዋጭ እድገት ክፉ እድገት። ሰዎች ለማደግ እውነትን በሐሰት ወንድምን በጠላት ይለውጣሉ። የልዋጭ እድገት ክፉ እድገት። ሁለተኛው የእድገት በሽታ የእድገት እንቅፋት የልዋጭ እድገት ነው። አንዳንድ ልጆች እኔ ስትሬት ነብይ ነኝ ወይም ደግሞ የሆነ ነገር ይሉኝና ማገልገል ፈልጋለሁ ይሉኝና ጸጥላቸዋል። ከዛ በአመቱ ዮኒ ይላሉ አይስል ዮኒክ ነገር እንደው ምሰራባት ነገር ዝም ብለህ ብትፈልግልኝ ይላል። ልክ ነበርኩ ማለት ነው። አንድ አመት ጋፕ መስጠት ይላል። ምን ነው? ምክንያቱም አንዳንድ ጸጉር ለንፋስ መስጠት ጥሩ ነው። የኤሳው ይሁን የያዕቆብ ለመለየት ይረዳል። እደግመዋለሁ። የኤሳው ይሁን የያዕቆብ ለመለየት ይረዳል። እስቲ እጅህን አንሳና ወደ ሜዳ ውጣ ማለት ነው። ዝም ብለህ እና አንዳንዱ ሰው የልዋጭ እድገት ይፈልጋል። አይሆንም ወዳጆቼ። ዴስቲኒያችሁን የማይሰራ ነገር ሆዳችሁ ውስጥ መክተት የለባችሁ። እደግመዋለሁ። ሆዳችሁ ውስጥ የሚገባው ነገር ሆዳችሁ ውስጥ መግባት ያለበት ዴስቲኒያችሁን እስካልነካ ድረስ ብቻ ነው። እሰልሰዋለሁ። ፍጻሜያችሁን እስካልነካ ድረስ ብቻ ነው ሆዳችሁ ውስጥ አንዳች ነገር መግባት ያለበት። ፍጻሜያችሁን ከነካ
ጣታችሁ ላይ አንዳች ነገር መግባት የለበትም። ፍጻሜያችሁን ከነካ አንዳች ነገር አንገታችሁ ላይ መታሰር የለበትም። የልዋጭ እድገት ክፉ እድገት ነው። ኢትዮጵያ ያላገኛችሁትን ህይወት ሌላ ሀገር ለመኖር ፈልጋችሁ ውጭ ሀገር ለመሄድ ፈልጋችሁ የገባችሁበት ህይወት ክፉ ነው። ስብናሽን እያጣሽ ማንነትሽን እያጣሽ በመሰረቱ ተራና ርካሽ እድገትና ስራን ብልጽግና መፈለግ ነው። ይሄ የልዋጭ እድገት ባይዘው ወይ ያላደጉ ጨቅላ ህፃናቶች ማታለያ ነው። ክፉ ነው ልዋጭ። ደግሞ እኮ ሲለወጥ አንዳንድ ልዋጭ አይታል። ልዋጭ እያለ ሰፈር ውስጥ የሚሄድ ልዋጭ ብሎ ይመጣል። የያዘው እኮ ድስት፣ ሳፋ፣ ማንቆርቆሪያ፣ ጭልፋ ምናምን ነው። እና ልዋጭ ብሎ ይዞት የመጣው ሰውዬ በጋሪ የሚገፋው ሰውዬ የያዘው ዕቃና ለዋጩ ከቤት ይዞ የሚወጣው ዕቃ አይገናኙ። ለዋጩ ጂንስ ይዞ ነው የሚወጣው፣ ይዞ የሚገባው ሳፋ ነው። ከቤት ሲወጣ ይዞ የወጣውን ዕቃ አይደለም በአዲስ ይዞ የሚገባው። ጫማ ይዞ ወጥቶ ጭልፋ ይዞ ነው የሚገባው። የልዋጭ እድገት ክፉ ነው። ራእይ ይዘህ ወጥተህ አይሆንም። የልዋጭ እድገት አያስፈልግም። ለምሳሌ እኔ ዛሬ መንፈስ ቅዱስ እዛች ጋር ያለችው ልጅ መልእክት ቢነግረኝ ባልነግርሽ አይቀርብሽም ከመሆን ይሆናል እንጂ አመለጠኝ ሚሳረገኝ ምናምን የሚባል ታሪክ የለም። እኔ ባልነግርሽ አይቀርም። እኔ ባልነግርሽም በጣም የሚነግርሽ መንገድ ላይ ከታክሲ ሹፌር ከረዳት ምናምን ልጅ ሊስትሮ ጠራጊ እስከ ፓስታ የፈለግሽው ሰው መድኃኔዓለም መልእክተኞቹን ይልክልሻል። ሰላም ነው። ስለዚህ የልዋጭ እድገት አያስፈልግም። ሶስተኛውና የመጨረሻው እድገት የእድገት እንቅፋት ደህና ናችሁ? የአማራጭ እድገት በአማራጭ ማደግ። ሶስተኛው የእድገት እንቅፋት በአማራጭ ማደግ ነው። ባላገለግል እነግዳለሁ፣ ባልነግድ መንግስት መስሪያ ቤት ገባለሁ፣ መንግስት መስሪያ ቤት ባልገባ እንትን ገባለሁ፣ እንትን ባልገባ እንትን ሆናለሁ ብለህ አይደለም መስራት ያለብህ። ሁለት ካርድ ይዘህ እንዴት ታገለግላለህ? አንዱን ካርድ ቀደህ ነው። አሁን አንዳንድ ሰዎች ለዛ ሁለት ካርድ ነው የሚይዙት፣ በሁለት ካርድ ነው የሚጫወቱት። አገልግሎት ባይሆን ይነግዳሉ፣ ንግድ ባይሆን መንግስት ይቀጠራሉ፣ ባይቀጠሩ ውጭ ሀገር ይሄዳሉ። 36 ካርድ እዚህ ውስጥ ከተህ እንዴት ትሰራለህ? እኔ ማገልገል ካልቻልኩኝ ሌላ ነገር አልችልም መኖር እንጂ ኮስሞቲክስ ባይሆን ጫማ የሆነ ነገር እያልክ 30 ካርድ እዚህ ውስጥ ከተህ አይሆንም እንጂ እንደዛ የሚባል እድገት አማራጭ አስቀምጠ ከሆነ አይሆንም። ለምሳሌ አንዳንድ ሰዎች እኔ ያለችኝ አንድ እሷም አገልግሎቴ እነሱ 3 ካርድ ይዘው ይመጣሉ ቸርች እና ሊያገለግሉ ይጠይቁኛል። ሁለቷን ካርድ ከውስጥ ሳይቀዱ እኔ አንድ ይዤ 3 ከያዘ ሰው ጋር እንዴት ነው የሚጫወተው? እኔ ካልሆነልኝ ሌላ ምንም አይሆንልኝም። እነሱ ግን ይሄ ካልሆነላቸው ከፋዘራቸው ጋር ይቀጥላሉ። ይሄ ካልሆነላቸው ኮንትራክተር ናቸው። ይሄ ካልሆነላቸው ፕሮፌሰር ናቸው። ይሄ ካልሆነላቸው ብዙ ነገር ናቸው። እኔ ግን ይሄ ካልሆነልኝ ምንም ነኝ። እድገት ከፈለጋችሁ በያዛችሁት ጉዳይ ላይ ይዛችሁ ስታበቁ ከሱ በተቃራኒ ያሉ ካርዶችን በተክላላ ቀዳችሁ ቻው። ለምሳሌ እኔ መልካም ወጣት ሳዘጋጅ መልካም ወጣቶች ሲመጡ ለስላሳ ቢበሉ ሳንዱች ቢበሉ እና አንዳንድ ነገሮችን ቢጠቀሙ ምናምን ብዬ አስልቼ፣ ለምሳሌ ባለፈው ስትመጡ ወይ እዚህ የመጣችሁ ካላችሁ ለስላሳ ቡና ሳንዱች ምናምን ሲሸጡ የነበሩ ልጆች አሉ እዛ ግቢ ውስጥ። እኔ አላቃቸውም፣ ግን ይሄን ነገር እኔ ራሴ መስራት ብፈልግ ማንም ሰው እንዳይገባ አስወጣቸው። አንድ መስመር በቃ አስወጣቸው ነው የምትለው። እንዴት ነው የምትለው? አስወጣቸው ተለና እበራ ለስላሳም ምናምን ሳንዱች ምናምን አድርጋ አቮካዶም ሽጦላቸው ቡናም ትልና ማታ ዶሮ መጎኘት ባለበት ሰዓት በሆነ ነው የምትቆጥረው ቁጭ ብለህ። አሁን
አሁን እኔ ከመጣበት ቀን ጀምሮ ልጁ ምን ይዞ መሄድ እንዳለበት ማሰብ ባለብኝ ጊዜ በሆነ ቆጠራ መቀመጥ አለብኝ። አንድ ስንት ቡና ተሸጠ፣ ስንት አይሰራም። ለስላሳ መሸጥ ያዋጣል፣ የራሱ ጉዳይ ነው። ቡና መሸጥ ያዋጣል፣ የራሱ ጉዳይ ነው። ሳንዱች መሸጥ ለሚሸጠው ሰው ነው ስኬት። እኔ ግን ስራዬ ማስተማርና ማስተማር። ሌላ ካርድ ቀደነው፣ ሌላ ካርድ ቀደነው እንጂ 36 ካርድ እዚህ ውስጥ ይዘህ አይሆንም፣ አይሆንም። ብዙ ሰዎች የሚነግዱትም የሚሰሩትም እንደዛ ነው፣ ማይሳካላቸውም እንደዛ ነው። አይሆንም። ልንገርህ፣ እበል ጫማ ምሸጥ ከሆነ ጫማ ላይ ነው ስፔሻላይዝ ማድረግ ያለብህ እንጂ በርበሬ እየሸጥክ በርበሬ የሚሸጥበት ቤት ውስጥ ሽቶ ትሸጣለህ። አይሆንም። እንትንም ብሸጥ አይባልም። ሌላውን ሁሉ ቀደን ቻው። ምግብ ቤት የሚሳካላቸው ሰዎች በምግብ ቤት እንጆ የሚያደርጉና እዛ ጉዳይ ላይ ሌላ ነገር የዘጉ ናቸው። የሆነ እንትን ያበላል ያብላ፣ እንትን ያበላል ያብላ። ነገርየው ራሱ ያቃል። እኔም እንዳል ይሄን ነገር ሳጠና ምን እንደገባኝ ታውቃላችሁ? አገልግሎት ራሱ ያቃል። ማን ኢንጆይ እንደሚያደርግበት፣ ማን እንደሚደሰትበት፣ ማን እንደሚፈልገው የአገልግሎትንና አገልግሎትን የሚፈልግ ሰው ራሱ ለይቶ ያቃል። ከአገልግሎቱ የሚገኘውን ፍርፋሪ የሚፈልግና አገልግሎቱን የሚፈልገው ለይቶ ያቃል። ስለዚህ እግዚአብሔር መምጣት አይጠበቅበትም። አገልግሎቱ በቂ ነው እሱን ገፍትሮ ለመጣል። ምስኪን አንድዬማ ስንት ስራ አለበት። እሱ ሲገፈትርም አይገኝም ከአገልግሎት። መኪና ከሆነ መኪና ለማደግ ምን ላርግ ብላችሁ ጻፉ አንድ ነገር። ከዛ ጨረስኩ። ጌታ ነኝ 100 ጊዜ ይባርከኝ፣ 100 ጊዜ ይባርከኝ። በቃ ውስጣችሁ ያለው ጋዜጠኝነት ከሆነ ኢንተርናሽናል ነው የምትሆኑት። እውነቴን እሱን ነው ማጠንከር ያለባችሁ እንጂ እንደገና ሌላ ነገር ኮስሞቲክስ መደርደር የለባችሁ። ቻው ኮስሞቲክስ ብላ ጋዜጣ ምን ነው ምንም። ጌታ ይባርክ። ለማደግ በሚያስደስታችሁ ነገር ላይ ትኩረት አታርጉ። በሚያስደስታችሁ ነገር ላይ ትኩረት አታርጉ። የምታዘድጉበት ነገር የምትደሰቱበት ነገር አይደለም። በሌላ አማርኛ የሚያሳድጋችሁ ነገር የሚያስደስታችሁ ነገር አይደለም። ለምሳሌ አሁን አለታ ታሳሲው ምታት እኔ አሁን በዚህ ሰዓት እኛ ዝም ብለን እግራችን ዘርግተን ፈንዲሻ እየበላን እንደዚሁም ደግሞ ስቲም ምናምን ብንገባ እግራችንን ማሳጅ ብንደረግ ምን አስበው እስቲ የሆነ ፊልም እያየን ቡና ተፈልቶ ቡና እንትን ዕጣን ተጫጭሶ በቃ በጣም ፏ ብሎ ቤቱ ምናምን ፈታ እያልክ ምናምን አስበውና አይበል እንደዛ አስበው። ከዛ እንደዛ ተቀምጠ እያለ ማዘር አቦሽ ብላ ብትጠራ ከዛ ከሞቀ ጨዋታ አቦሽ ብለ አቤት ከብቶቹን አስገባ ብትባል አሁን የሚያስደስተው የሞቀ ጨዋታ ውስጥ እግርን ዘርግተ ፈንዲሻ መብላት ነው ወይስ ከብቶቹን ማስገባት ነው? እግርን ዘርግተ ፈንዲሻ መብላት ነው። አሁን የሚያሳድግ ነገር ደስታው ላንተ ሳይሆን ደስታው ለሌሎች ነው። ለሌሎች ደስታ የሆነ ጉዳይ ነው ያንተ እድገት። ታድጋላችሁ መቼ? የምትለፉበት ጉዳይ ለሌሎች ሰዎች ደስታ መግዛት ከቻለ፣ ለሌሎች ሰዎች እረፍት መግዛት ከቻለ፣ ስኬት ማምጣት ከቻለ እናንተ ከማደግ የሚያቆማችሁ ማንም የለም። እውነቴን እኮ ነው ብላችሁ ብዙ ጊዜያችሁን የምታባክኑት የሚያስደስታችሁ ነገር ላይ ከሆነ አታድጉ። ብዙ ጊዜያችሁን የምታባክኑት ለሌሎች ሰዎች ደስታ ምክንያት የሆነ ጉዳይ ላይ ከሆነ እናንተ ማለት በወረቀት ከረንሲ ሳይሆን በነፍስ ከረንሲ የምትገዙ ውድ ሰዎች ሁኔታዎችን አልፈው የሚፈልጓችሁ ነው የምትሆኑት። አሁን ብዙ ልጆች የሚያስደስታቸው ምንድን ነው? ሻምፒየንስ ሊግ ማየት ነው። ማንቼ በቃ አራቁ እንትን። አንዳንድ ልጆች አላየም? የእግር ኳስ ትንታኔ ጋዜጠኞቹ አይሰጡም። ፈረንጆቹ እነሱ እንደሚሰጡት ስለው ሁሉ የሚያስረዱኝ ልጆች አሉ። ስለው ይወል አሁን በዚህኛው ጨዋታ ማንቸስተር መጠቀም ያለበት አስተላለፍ እንደዚህ ነው ይላል ተመስጠው። ከዛስ ባዮሎጂ ስትለው የለም
ኬሚስትሪ ስትለው የለም፣ የሆነ ነገር ስትለው የለም። አየህ አሁን ከእንቅልፍ መነሳት አስበው፣ ከሞቀ እንቅልፍ ጠዋት ለጥ ብለሊት ምናምን እያልክ ተኝተህ ተነስ አጥና ስትባል በጣም ነው የሚደብረው። በጣም ነው የሚደብረው። ቤት መጥረግ በጣም ነው የሚደብረው። አንቺን አያስደስትሽም፣ እናትሽን ግን ያሳርፋታል። እድገት ለሌላ ሰዎች ደስታ በምታባክኑት ጊዜ ነው እናንተ ላይ የሚበቅለው። አትጠራጠሩ። ካልሆነ ከራሳችሁ ምቾትና ደስታ ጋር የምትጫወቱ ከሆነ እናንተ ገና ከሊጥ ማብካት ከጭቃ ማብካት ያልተላቀቀ አይነት ጻሊ ስለሆናችሁ ለትልቁም ነገር መለኮትም ዩኒቨርስም አይፈልጋችሁ። ለምሳሌ በጣም አሁን ለምሳሌ እንትን እንደዚህ የዳቦ ቆሎ እንትን እንደዚህ ማድረግ ደስ አይልም? ምን ነው ታውት? እሺ ዳቦ በሻይ ነክሮ መብላት ደስ አይልም? እንደዚህ አርጎ አብኩቶ ስኳር በላዩ ላይ አርጎ መብላት ደስ አይልም? እሱን አሁን ሂልተን አዘ ያቦካ ሚኒስተሮች እዛ ሲገቡ ቢያዩ ምንድን ነው የሚሉት? ደስ ይላል ነገርየው። አጣጣሽ ደስ ይላል። ምንድነው ደስ ነው በጣም አንደኛ። ግን እበል የሚያሳድግ ነገር የሚያስደስት ነገር አይደለም። እጅግ ላይ ሶፍት ሆኖ እንዲህ የምታረገው ነገር አፍክ ላይ ቴስት ያለው ነገር ለእድገት አይሆንም። ብዙ ወጣቶች እነሱን ኢንተርቴን በሚያደርጉበት ታይም ራሳቸውን ያሳልፉና ከዛ ቤት ገብተው ራሳቸውን ሲያዩ አላደጉም። ጫማቸው አልተቀየረም፣ ኑሯቸው አልተለወጠም። ብስጭት ይጀምራል። እዚህ ቤት ደግሞ ማለት ይጀምራል። እዛ ቤት ምን ያርጉ? አንተ ጠዋት ተነስተህ ለምሳሌ በጣም ብዙ ጴንጤ ምንድነው የሚያደርገው? 4 ሰዓት ነው ከእንቅልፉ የሚነሳው። 4 ሰዓት ይነሳል። ከዛስ ቁርሱ ሲበላ 5 ይሆናል። ሱቅ የሚከፍተው 6 ነው። ከ6 እስከ 11 ሰዓት ይሸጥና ላይሸጥም ይችላል። 11 ሰዓት ተኩል ቸርች ይመጣል። ከዛ ስበሩልኝ ስራ የለም ይላል። እግዚአብሔር እንደዚህ ልሻል፣ አልጋሽን ስበሪ፣ በጠዋት ተነሽ። ለምሳሌ አንዳንድ ሰዎች ምንድነው የሚያደርጉት? በጣም የሚያስደስታቸውን ስራ ነው መስራት የሚፈልጉት። እደግመዋለሁ፣ የሚያስደስታቸውን ስራ ነው መስራት የሚፈልጉት። ጂንስ አምጥተው ደርድረው፣ ጫማ አምጥተው ደርድረው እንጂ ቂቤ አንጥረው ቫልዩ አዳርገው የሆነ ስቴፕ ሄደው ፍሪጅ ውስጥ ከተው ምናምን መስራት አይፈልጉም። የሆነ ነገር ጥፍራቸው ውስጥ የሚከት ነገር መስራት አይፈልጉም። እነሱ ጥፍራቸው እንደተጠበቀ ነው ሀብታም መሆን የሚፈልጉት። አይሆንም ነው የምልህ። በጣም ብዙ ሀብታም የሆኑ ሰዎች ካያቸው ዱቄት ቅመው ዱቄት በልተው እንጂ በጄል ጸጉራቸውን አንዴ ወደዚህ አንዴ ወደዛ አድርገው አይደለም። ለምንድን ነው ግን ዛሬ ይህን ትምህርት ያስተማርኳችሁ? መሰረታዊ ትምህርት ስለሆነ ነው። መሰረታዊ ትምህርት ነው። ጌታ ይባረክ። አሚን በሉ። አጠገባችሁ ያለውን ሰው እንደዚህ በሉና ያዙት። እንደዚህ በሉት፣ አድጋለሁ በሉት። አድጋለሁ በሉት። እንሸረግጋለሁ በሉት። እንሰራፋለሁ በሉት። ውጤታማ ነው ሆኖ በሉት። ይሳካልኛል በሉት። አልወድቅም በሉት። ንገሩት። አፈራለሁ በሉት። ምድሪቷን በፍሬ እሸፍናታለሁ በሉት።